ወገኖቼ በዚህ ምድር ላይ እግዚአብሔር በእናንተ ያሰበው የተፈጠራችሁለትን ያንን ዓላማ ሳይኖሩ እንደማለፍ የሚያሳዝን ነገር የለም። ስለዚህ እንደዚህ ያለ ጩኸት በውስጣችሁ ካለ እግዚአብሔር አምላክ እናንተን ለአገልግሎቱ ይፈልጋችሁ። ባይዘዌ እስከሆነ ሲዝን ነው ማንም ሰው የሚያገለግለው። እስከሆነ ሲዝን አላችሁ እናንተ የምታገለግሉበት ማለት ነው። ከሆነ ሲዝን በኋላ ሌሎች ናቸው የሚያገለግሉት፣ ሌሎች ደግሞ ይቀበላሉ። ስለዚህ የእናንተን ሲዝን እንዳታሳልፉ። ሁለት ነገሮች ብቻ በዚህ ምድር ላይ ነፍሴን ያረኳታል። ይሄ ቅናት፣ ይሄ ሸክም በውስጣችሁ ከሌለ በፍጹም እግዚአብሔርን ልታገለግሉ አትችሉ። ልጅ እያለሁ አስታውሳለሁ የኦሎምፒክ ሰሞን ሩጫ ስናይ የሰፈር ልጆች በሙሉ በቃ ሯጭ ምን ሆን ነበር የሚመስለው። በቃ ከግቢ እንወጣለን፣ ሰፈሩን እንዞረዋለን፣ በሩጫ እንወዳደራለን። ልክ ደግሞ የዓለም ዋንጫ ሲመጣ ኳስ ስናይ በቃ የሰፈር ልጆች በሙሉ ኳስ ተጫዋች ምን ሆን ይመስለን ነበር። ሰዎች በእናንተ አገልግሎት ድነው እስክታዩ ድረስ ነፍሳችሁ አታርፉ። መንፈስ ቅዱስ እግዚአብሔር አምላክ በውስጣችሁ ያስቀመጠው ያንን ጥሪ ሲጠቁማችሁ ሲያሳያችሁ፣ ድንገት ስለ ነፍሳት ስትቀኑ፣ ድንገት ስለ ነፍሳት መዳን፣ ድንገት የሰዎች ማምለጥ፣ የሰዎች ከጨለማ ከሞት ገብቷችኋል፣ ከሲኦል ማምለጥ የእናንተ ሸክም፣ የእናንተ ጥያቄ፣ የእናንተ ጉዳይ ሆኖ ታያለ። አሁን ላይ ብዙ ጊዜ እንደዚህ ሲባል እሰማለሁ። ወጣቶች እግዚአብሔርን ለማገልገል ብዙ ሲቀኑ፣ ብዙ ሲሯሯጡ የሚያዩ ወገኖች አይ እነኝማ አሁን ላይ ያሉ አገልጋዮችን ኑሮ አይተው ነው፣ ሲሳካላቸው አይተው ነው። አሁን ላይ እጅግ ብዙዎች እግዚአብሔር አምላክ በእነሱ ላይ የአገልግሎት ጥሪ አስቀምጦ ነገር ግን ይህንን ባለማወቅ በተለያዩ ሌሎች ዘርፎች ላይ በመሰማራት እጅግ በጣም ያልተገባ ዋጋን ሲከፍሉ እናያለን። በዚህ ቪዲዮ እግዚአብሔር በእናንተ ላይ የአገልግሎት ጥሪን እንዳስቀመጠ የሚያሳዩ ምልክቶችን የማሳያችሁ ይሆናል።